ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የተቀቀለ ድንች በዶሮ እና በቢሻምል ሶስ በጣም ቆንጆ ለራት ነው በብዛት የሚሰራው፣ ግን ለምሳም መሆን ይችላል። በጣም ልዩ ጣዕም አለው እና እነሱ የሚሉት ኩራ ነው የሚሉት። ለማንኛውም በእኛ ደግሞ የተቀቀለ ድንች በዶሮ እና በቢሻምል ሶስ ተበልቶ የማይጠገብ ነው። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ ቺክን ብረስት ወይም የዶሮ መላላጫ ወይም ደግሞ በአረቦቹ ስድር ነው የሚሉት እንደኛ መላላጫ የምንለው እሱን በጣም ሳይደቅ በጣም ደግሞ ትልልቅ ሳይሆን በመጠኑ ከትፍና በጨው በሎሚ ዘፍዝፌ እንደተለመደው በደንብ ጥብ አድርጌ ከዛ መጥለያ ላይ ውሃው ጥፍፍ ካለ በኋላ ወደ ቀጣይ ስራ እንሄዳለን ማለት ነው። እና እኔ የተጠቀምኩት ትልልቅ ነው፣ በጣም 3 ነው የተጠቀምኩት። በጣም ትልልቅ ስለሆነ ብቻ በጣም ብዙ የምንሰራ ከሆነ መጨመር እንችላለን። እንደየአሰራራችን 2ም ሊበቃን ይችላል፣ ግን እንደየአሰራራችን መጠን በጣም አላደቀኩትም። በጣም ደግሞ ትልልቅ መጠነኛ ነው። ስከትፈው በቁመቱ መክተፍ እንችላለን፣ እንደዚህ በክብም እንችላለን። እሱን አሁን ዶሮውን በጨው በሎሚ እንዳልኩት ተዘፍስፏል። ድንች ትላጣለኝ፣ እሱን ደግሞ ቆረጥ ቆረጥ አድርጌ እቀቅለዋለሁ ማለት ነው። በደንብ እንደዚሁ በድፍኑንም መቀቀል እንችላለን፣ ብቻ እንዲፈጥን በጣም ሳናደቅ ከተፍ ከተፍ የምናደርገው ጥሩ ነው። እና ስንቀቅለው በደንብ ብስል ቢል ጥሩ ነው። ልቀቅል ነው እና በደንብ ብስል ማለት አለበት። በኋላ ወይ በማሽን እንመታዋለን ወይ በእጃችን ጓንት ለብሰን በደንብ እናሸዋለን። አሁን ደግሞ ሽንኩርት ላቁላላ ነው። ሽንኩርቴ ብራውን ከሆነ በኋላ ዶሮዬን በደንብ ታጥቧል። በመጥለያ አድርጌው ውሃው ጥፍፍ ብሏል። ዶሮውን እጨምራለሁ በመጀመሪያ። ዶሮ ያውና እንዳልኩት ወንፊት ላይ ጥፍፍ አድርጌያለሁ አሁን እና በደንብ ታጥቧል። አብሬ ደግሞ ጠብስ ጠብስ አድርግና ከዛ ካሮት እጨምራለሁ። ይኸው ካሮት ተጨምሯል። ከዛ ደግሞ የፈረንጅ ቃሪያ በአረንጓዴ በቢጫ እና በቀይ ለጣሙም ሆነ ለመልክ ለከለር ያምራል። ጣሙም ቆንጆ ነው የሚሆነው። አሁን ቅመሞች እየተጠቀምኩ ነው። ከሙን ፓውደር፣ በርበሬ፣ ቆንዶ በርበሬ፣ ጨው፣ ተጠቅሜያለሁ። እንደገና ፍሬሽ ነጭ ሽንኩርትና ዝንጅብል እጠቀማለሁ። አሁን እስፍናች
የበሰለ ስፒናች ነው ያለኝ። ፍሬሹን ቢሆን የበለጠ አሪፍ ነው፣ ግን በስሎ ፍሪጅ ውስጥ በረዶ ውስጥ የነበረ ነው። ተዘጋጅቶ በረዶ ውስጥ ተቀምጦ ነው። ፍሬሹን ቢሆን የበለጠ ቆንጆ ነው። አሁን ድንቹ በስለዋል። በዚህ መታ መታ እናደርገውና ከዛ ጓንት ለብሰን በደንብ በእጃችን ማሸት እንችላለን። አለበለዚያ በማሽን መምታት እንችላለን። በደንብ ጥቅቅ እንደሌለን ማለት ነው። ስለምናድበለብለው እንዳይፈራርስብን በዚህ እንደዚህ መታ መታ ካደረኩት በኋላ በስሏል፣ በደንብ በስሏል። አሁን ደግሞ ቢሻሚል ሶስ እሰራለሁ። ልክ እንደ ላዛኛ ወይም እንደ ፓስታ ፍርኖ ቢሻሚል ሶስ እሰራለሁ። ሀምሳ ግራም የገበታ ቅቤ ተጠቅሜያለሁ። የሾርባ ማንኪያ ፍርኖ ዱቄት አድርጌያለሁ። እሱን አብረን እንደዚህ በብራውን እስከሚሆን በቅቤው ብቻ ጥብስ አድርገን ከዛ ወተት እንጨምራለን። ቆንጆ ጣዕም ያመጣልናል። ማጅና ትንሽ እንትን ቁንዶ በርበሬ አድርገን አብረን እንትን ብንለው ቆንጆ ጣዕም ይሰጠዋል ማለት ነው። እንዲህ በቅቤ ብቻ ጥብስ ካደረግነው በኋላ ቆንጆ ሆኗል። አሁን ወተት ትንሽ ጠብ እያደረግን ማለስለስ ልክ እንደ ፓስታ ፍርኖ ወይም እንደ ላዛኛ ቢሻሚል ሶስ የገበታ ቅቤ ያረፋውን እዚህ ጋር ድንቹን በደንብ ተፈጭቷል። በነገራችን ላይ በማሽን መትቼዋለሁ ሲበለበል እንትን እንዳይል። እዚህ ጋር ኦሪጋኖ ነው ያደረኩት እና የደረቅ የተፈጨ ቺዝ ኦሪጋኖ እና የተፈጨ ቺዝ የገበታ ቅቤ 50 ግራም ተጠቅሜያለሁ። እዚህ ጋር ደግሞ ፈርስሊ በደንብ መትቼዋለሁ በማሽን። በእጄ እንትን አንዳንዴ ጓጎለ ሲኖረው በእጄ በደንብ አልደቅ ሲለኝ በማሽን መታወት። በእጃችንም ይቻላል በእርግጥ ግን አንዳንድ እንደዚህ ጉጉል ያለ ስላለው ሙሉ በሙሉ አልደቅ ሲለኝ በማሽን መትቼዋለሁ ማለት ነው። ግን ብዙ አይደለም የመታወት፣ 1-2 ደቂቃ። አሁን በደንብ ቅቤ ይሆናል፣ ደቋል ማለት ነው። ከዛ አድበል ብዬ በረዶ ውስጥ አስቀምጠዋለሁ፣ በኋላ እንዳይፈርስብን ጠንከር ያለ ጥንካሬ እንዲኖረው። እንደዚህ አድበል ብዬ በረዶ ውስጥ እንዳልኩት ለ10 ደቂቃ፣ በኋላ አሪፍ እንዲሆንልን ነው፣ ጥንካሬ እንዲኖረው። አሁን እዚህ ጋር ቢሻሚል ሶሱን ከስር አድርጌ ከላይ የተቆላላውን የዶሮውና ካሮቱ አንድ ላይ ቢሻሚል የምን ነው እስፍናችሁን አንድ ላይ እሱን ከላይ አደርጋለሁ። እና በጣም ቆንጆ ልዩ ጣዕም ያለው ነው። ለራት በብዛት ለራት ነው የሚሆነው፣ ግን በማንኛውም ሰዓት መመገብ ይቻላል። በብዛት ግን እራት ላይ ነው የሚበላው። ለምሳም መሆን ይችላል። በነገራችን ላይ በጣም ይጣፍጣል።
ያን እንዳያችሁት ያቁላላሁትን እና ቢሻምል ሶሱን እንትን ካደረግኩ በኋላ ፍሪጅ ውስጥ እሱን ማስቆይቸዋለሁ። ከዛ በኋላ ይሄን ሳድበለብልም ራሱ በደንብ አላሳየውም አልቻልኩም ማለት ነው። የሆነ ግርግር ወከባ ነበረ፣ ሰው ነበረ። ያው እንግዲህ እንደምታውቁት በድብቅ ስለምንሰራ እና በመጨረሻ ሰዓት ከላይ አድበልብዬ ከዛ እንትን ያደረግኩት ላይ ድንቹን ከላይ ቁጭ ቁጭ አድርጋለሁ። ከዛ ቢሻሚል ሶስ ከላይ ኩኪንግ ክሬም ነው የተጠቀምኩት። ከስር ቢሻሚል ሶስ ነው፣ ከላይ ኩኪንግ ክሬም የተጠቀምኩት። ከዛ ቺዝ ሞዘሬላ ቺዝ አድርጌያለሁ። ከዛ ደግሞ ፈርስሊ ትንሽ ነስነስ አድርጌበታለሁ። በጣም ያምራል። ግን ይቅርታ ጠይቃለሁ፣ ፎቶ ብቻ በትንሽ ቀን ጨብ ለማድረግ ነው የቻልኩት። ምክንያቱም እንግዲህ የቻልኩ ቀን ሙሉውን እንዴት እንደምናደርግ ይዤ እመጣለሁ። በነገራችን ላይ ያው እንዳልኩት ነው የተደረገው። ከላይ ሲያደርግ ብቻ ነው ያልታየው እንጂ አሰራሩ ታይቷል ማለት ነው። እና ይቅርታ ጠይቃለሁ። እና በጣም ቆንጆ ነው። ለራትም ለምሳም መሆን የሚችል ቆንጆ ምግብ ነው።